አዶናይ እኮ በአለም ውስጥ አስተዋወቀኝ። ገርልፍሬንድ ፍቅረኛ አለችኝ ብለው ምን ተሰማሽ? ለምን ጆን ዳንኤል እንደምወደው ታውቃላችሁ? ጆን ዳንኤል የከተማ ልጅ ነው። የከተማ ልጅ መሽቆቅ አይደለም። መሽቆቆች እንደሆናችሁ ታውቁታላችሁ። ጭንቅላት ካልበራ መብራት የሞላበት ከተማ መኖር ጨለማ ነው። አሁን አዶናይ በጣም አሪፍ ላይ ነው ያለው፣ እግዚአብሔር ይመስገን ኢንተርናሽናል ሆኗል። ግን ይሄ የመጣው ግን ከራሱ ልፋት ነው። በቃ ጃኒ በቅርብ በአንድ ቀን ጌም 8 ሚሊዮን የኢትዮጵያ ብር ዘግታለች። ዋናው ገንዘብ ነው። የ19 ዓመት ልጅ አገባለሁ ያለችው ዲያስፖራ እህታችን በአሁኑ ሰዓት በርካታ ወንዶች አግቢኝ እያሉ ጥሪ እያቀረቡላት ይገኛሉ። ገነት ንጋቱ ነው። ገነት ምሽቱ የምትባየው አንቺ ልጋጋ ለዩቲዩብ ድምቀት ስቲ ይሄንን ነርቫም ሽማግሌ መልስ ያገባው አይነት ታክቲክ ባለስልጣን ያስታረቀን የሚል ድራማ፣ እንደዚህ አይነት ድራማ የተሞላበት የገማ ህይወት ሁሉ ሰው የሚኖር ነው የሚመስልሽ? አርሰናል ዋንጫ መብላቱን ተከትሎ የቀድሞ የትግራይ ክልል ፕሬዝዳንት በአሁኑ ሰዓት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው እያገለገሉ ያሉት አቶ ጌታቸው ረዳ ደስታቸውን ገለጹ። እጅግ ያሳዝናል። ቅዱስ ቂርቆስ አሁን የደረሰበት አሰቃቂ ጉዳት በቃ ይሄ ነው። የስፖርተኛ ሀብቱ እግሩ ነው። አይዟችሁ፣ አይነባ መልካሙ፣ አይዟችሁ፣ አይዟችሁ መልካሙ። ትልቁ ነገር አካውንት ማቃጠል አይደል? እናታችሁ ወልዳችኋል። እስኪ የኔን አካውንት አቃጥሉት። ክርስቲያኖች ባለመስቀሉን ትልቁን አካውንት ይሰጡኛል። አቃጥሉት እስኪ ያርጉት። ሰላም ሰላም፣ እንዴት ናችሁ የናታን ቫይብ ቤተሰቦች? ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን መጥተናል። አርሰናል እንግዲህ ዋንጫውን እንዳነሳ ዋንጫውን እንደበላ ተረጋግጧል ማለት ነው። ያልሰማችሁ ካላችሁ በዚህ አጋጣሚ እየሰማችሁ እና ብዙ የኢትዮጵያ አርቲስቶችም በአርሰናል ጉዳይ እያለቀሱ በእንባ ታጅበው ደስታቸው እየገለጹ ነው ያሉት። በሌላ ጉዳይ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ከባድ የሚባል የእግር ስብራት አጋጥሟል። የወላይታ ቡድን ተጫዋች የሆነው ማለት ነው ከባድ የሚባል የእግር ስብራት አጋጥሞታል። እሱም መጨረሻ ምን ሆነ የሚለውን እናያለን። እስከ መጨረሻው አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮአችን። አሁን አዶናይ በጣም አሪፍ ላይ ነው ያለው፣ እግዚአብሔር ይመስገን ኢንተርናሽናል ሆኗል። ግን ይሄ የመጣው ግን ከራሱ ልፋት ነው። በቃ የሆነች ያደከመችው ነገር ነበረች። በዛው ደግሞ ተስፋ ቆርጦ ቢሆን ያሁን አዶናይ አታየቱ ነበረ። ግን የሆነች ያለፋት የጨለማ ሰዓት ነበረች፣ የደበረው ሰዓት ነበረ፣ የደከመበት። በዛ ሰዓት ግን ጠነከረና አሁን ያለበት ቦታ ደረሰ። እግዚአብሔርም ረዳው። እኔ በጣም ነው ደስ ያለኝ ለሱ። ማርያምን በቃ አልገባችሁም፣ በጣም ደስ ብሎኛል። ሲጀመር የሰው ደስታ ያስደስተኛል። በቃ ያለበት ቦታ ደግሞ ይገባዋል። በቃ ይችላል። ከዚህ በላይ ነው የሚገባው የልጅ አሁንም መማር ያለባችሁ ነገር ቢኖር እንዳትሰሙ ወደፊት። በቃ ሰው ብዙ ያወራል። ተነሳህም፣ ወደቅክም፣ ሞትክም፣ ሄድክም፣ መጣህም በቃ ሰው ማውራቱ አያቆምም። እናንተ ወዴት ነው መሄድ ያለባችሁ? ወደፊት። አሁን እንግዲህ አዶናይ ኢንተርናሽናል የመሆኑ ሰዓት የደረሰ ይመስለኛል ማለት ነው። ኦሬዲ አሁንም ጀምሮታል። በጣም ሁለት ትላላቅ ኢንተርናሽናል የሆኑ ሰዎች ቲክቶከሮች እና ዩቲዩበሮች አግኝቷል። ከነሱ ጋር ኦሬዲ ፍሬንድ ሆኗል ማለት ነው። እስቲ እናንተም ኮመንት ላይ ለአዶናይ ጉድ ላክ በሉት፣ መልካም እድል ተመኙለት። አይኔ ያመመኝ እኮ ጋይሶች፣ ሶሪ። አዶናይ እኮ በአለም ውስጥ አስተዋወቀኝ። ገርልፍሬንድ ፍቅረኛ አለችኝ ብለው ምን ተሰማሽ? ኮራሽብኝ? ቴንክ ዩ ማሚ። ከወለጋ ተደወለልሽ? አይ መታደሊ ኢንተርናሽናል ታዋቂ ሆናለች። በአለም ውስጥ አሁን ታዋቂ ሆናለች ልጅሽ የአዶናይ ገርልፍሬንድ በመባል እና ብቻ በቃ እኔም በጣም ደንግጫለሁ እንዳንቺው። ጥሩ ሰው ነው አዶናይ። በጣም ትወጂዋለሽ? ወይ ማዘር አሁን ቆሙ መሰለኝ። የሚጮሁት ቆሟ። አረ በኢየሱስም እንዴት ቢታደለው ነው ጋይስ። አዶናይ ለንደን ሄዶ ዴላም ፔጅን ለማግኘት ነው። እዚህ ጋር እንደምታዩት ዴላም ፔጅ ፕሮፋይል ያደረገውን ዩቲዩበር ለማግኘት ይጓጓ ነበር። ለመጀመሪያ ጊዜ ዴላም ፔጅ ይሄንን ዩቲዩበር ይሄው አገኘው። አዶናይ ግን ሁለቱንም ማገኛቸው። ዴላም ፔጅን ለማግኘት ሄዶ ከዴላም ፔጅ በላይ የሆነው ዴላም ፔጅ ለማግኘት የሚጓጓውን ዩቲዩበር አገኘው። ካሜራማኑ ሆኖ ጋይስ የቀረጻቸው አዶናይ ነው። ካሜራማኑን አያችሁት በደንብ
አረ በኢየሱስ ክርስቶስ ጃኒ በቅርብ በአንድ ቀን ጌም 8 ሚሊዮን የኢትዮጵያ ብር ዘግታለች። በ5 ደቂቃ ጌም it's all here። የኢትዮጵያ ዶክተር እድሜ ልኩን ቢሰራ የማያገኘው ብር በ5 ደቂቃ ሰርጀሪ ምን ሳታረግ ጃኒሻ የምንወዳትታችን 8 ሚሊዮን ብር ዘግታለች። ጀግና ነች። ለምን ጆን ዳንኤል እንደምወደው ታውቃላችሁ? ጆን ዳንኤል የከተማ ልጅ ነው። የከተማ ልጅ መሽቆቅ አይደለም። መሽቆቆቹ እንደሆናችሁ ታውቁታላችሁ። ጭንቅላት ካልበራ መብራት የሞላበት ከተማ መኖር ጨለማ ነው። አንቺ ራስሽን የምታዩ ከተማ ልጅ ስታይል አራዳ ነኝ ብለሽ ይመስለኛል። አንድ እውነት ልንገርሽ፣ እውነተኛ አራዳ ሰውን በሰውነቱ እንጂ በመጣበት ጂፒኤስ መገኛ አይመዘንም። የከተማ ልጅነት አዲስ አበባ በመወለድ ወይም ክፍለ ሀገር በማደግ አይደለም የሚወሰነው። ስልጡንነት ወይም የከተማ ልጅን የሚያስብለው የጭንቅላት ንቃት፣ የልብ ቅንነት፣ ሰውን በሰውነቱ ማክበር ሲኖረው ነው። አራዳነት በቦታ አይለካም፣ በፎርሙላ አይቀመርም። ከተማ ተወልዶ ያደገ ሁሉ ንቁ ላይሆን ይችላል። በክፍለ ሀገር በትንሽ ከተማዎች ያደገ ደግሞ ብልህ፣ ዘመናዊና አስተዋይ ሊሆን ይችላል። ተንኮል፣ ምቀኝነት ወይም ደግነት፣ መልካምነት የባህሪ ጉዳይ እንጂ የመጣበት ቦታ አይደለም። አስተውይ፣ ትልልቅ ከተማ መኖር ኑሮን እንጂ ባህሪን አይቀይርም። ክፍለ ሀገር መኖርም የልብ ንጽህናን እንጂ የጭንቅላት ብልሃትን አይቀንስም። አንበሳ ጫካ ውስጥም አንበሳ ነው። ተማም ሲገባ ያው አንበሳ ነው። ይህ ሰው የትም ቦታ ቢገባ ያው ብልህ ነው። ስለዚህ ሰውን በትውልድ ቦታው አትመዝኝ። ሰውን በቦታ አይደለም መመዘን ያለብን። እውነተኛ አራዳን ስነ ምግባር ነው ዋናው። ስነ ምግባሩ ጥሩ የሆነ ሁሉም አራዳ የከተማ ልጅ ወይም ሁሉም ስልጡን ነው። አንቺ እንዳልሽው ጆን ዳንኤልም ሆነ እሽቁቅ ብለሽ ያልሻቸው ይሄንን የሚተገብሩ ከሆነ ሁሉም የከተማ ልጆች ስልጡን ናቸው። አንቺ ይሄንን አባባል የተጠቀምሽው አንዱን ከፍ አድርገሽ አንዱን ለመጣል ነው የተጠቀምሽው። ግን አትሸወጂ። እርድናን በማፓት አስቀምጪው። ጂፒኤስሽን ለተሽከርካሪሽ አድርጊው። አራዳ ቦታ አይገድበው፣ ሁሉም ቦታ የሱ ነውና አስተውሉ። እዚህ ጋር ሐሳቧን እንጂ የተቃወምኩት ጆን ዳንኤልን አይደለም የተቃወምኩት። እሷ መልስ ነው እንጂ የሰጠሁት እሱን የከተማ ልጅነት እየተቃወምኩ አይደለም። ሲ ኮሜንት ላይ እናንተስ የከተማ ልጅ ማለት ምን አይነት ነው? እዚህ ጋር ደግሞ ምንድነው የተፈጠረው ጋይሶች? ታዋቂው ጌመር ማሜ ፕሬዚዳንት ማለት ነው፣ ፕሬዚዳንት ማሜ በሚባል የሚታወቀው ጌመር ምን እያለ ነው? ወደ ኦርቶዶክስ ሃይማኖት እገባለሁ እያለ ነው። ሚስቴንም ልጆችንም ይዤ እቀይራለሁ እያለ ነውና እስቲ እዩትና ሐሳባችሁ ኮሜንት ላይ አስታውሱ። መቼ ያወራሉ? ብዙ በአመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚያ አብቅቷት። ከተበሳጩ ራሱ አላቀሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ምን መሰላችሁ? አሁን አንዳንድ ሰው ሰካራም የነበረ አመንዝራ የነበረ ሱሰኛ የነበረ ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣዋል። እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ይፈቱለታል። ከተፈታ በኋላ ግን እኛ አንቶ ከኃጢአት የተመለሰን ሰው እኛ መች እናስቀምጣለን? ሲጀመር ህስዳችሁን፣ ምቀኝነታችሁን፣ ክፋታችሁን ጠንቅቄ አውቃለሁ ስለማልናገር ነው። ትልቁ ነገር አካውንት ማቃጠል አይደል? እናታችሁ ወልዳችኋል። እስኪ የኔን አካውንት አቃጥሉት። ክርስቲያኖች ባለመስቀሉን ትልቁን አካውንት ይሰጡኛል። አቃጥሉት እስኪ ያርጉት። እንደው ይኸው በእኔ ኃጢአት ሚሊዮኑን ይዤ ጀሃነም ገባለሁ። ወረበል ካባ ነው የምለው። እስኪ አቃጥሉት አካውንቴ በአላህ አርጉት፣ አርጉታ። ይሄን አይደል የምትፈልጉት? ሚስቴንም ልጄንም ቀላቅላለሁ በጣም ብዙ ነገር ላይ። እኔ በጣም በርፎ ሰው ነኝ። በጣም ቆሻሾች፣ ምቀኛ ወይ ታባ ያረጉ ወይ እንኳን የሆነ ኑሯቸው አይሰጡ። እዚህ ስር እየመጡ ይፈላሰፋሉ ሰው ላይ። እኔ እኮ እንደናንተ ቆሻሻ ምን የምጠላ ሰው እኮ አይደለም። እኔ ማሜ ነኝ እኮ ነኝ። Listen, Ethiopia is the land of origin. Literally the beginning of human beings. Do you know that? Are you aware of that? I have no idea. Literally the beginning of human beings. Ooh. So if you're coming to Africa, then doesn't that mean that you should come to the land of origin? Oh, of course. It makes sense. So that means the first one is going to be Ethiopia. Okay, I don't know if the first one, I think the first one has to be Nigeria. Yeah, they're going to be mad. They're going to be mad. Okay, sorry, Nigerian. But I apologize. How about the second one? Second one, we'll see.
We'll see. We'll see what makes sense. Okay, but can I be your host if you decide to come to Ethiopia? You'll see based on delay. Yeah, it's gonna be great. We'll make some content. Yeah? Yeah. I'm excited, man. ጋይስ አዶናይ አምባሳደራችን። እኔ በነገራችን ላይ ስለ አዶናይ ሳውራ በጣም ከልቤ ከውስጤ በጣም ያመንኩበትን ነገር ነው የምናገረው። አዶናይ በአንድ ድንጋይ ብዙ ወፎች እየመታ በአንድ ድንጋይ ሁለት ወፍ አይደል የሚባለው አባባሉ። እሱ ግን በጣም ብዙ ስራዎች እየሰራ ነው ያለው። ለንደን በሄደበት አጋጣሚዎችን መጠቀም ደግሞ በጣም ይችልበታል። አገራችንን እያስተዋወቀ ጋይስ ለዚህ አምባሳደራችን መባል ሲያንስበት ነው አይደል? ሲያንስበት። እሱ ብቻ አይደለም የገረመኝ። በጣም ሁሌ ከአዶናይ የሚገርመኝ ነገር አዶናይ ምንም አይነት ሌላ ኢንተረስት ሳይኖረው ከጀርባው አገሩን በመውደድ ህዝቡን በመውደድ ወጣቱን በመውደድና አዲስ ነገር ለሀገሩ ለማምጣት ባለው ተነሳሽነትና ፍቅር ብቻ ነው ስራዎች የሚሰራው። ብቻ ምንም አይነት ኢንተረስት ከጀርባው የለውም። ጋይስ አሁን ምንድነው መሰላችሁ የምታደርጉት? ኮሜንት ላይ አዶናይ አምባሳደራችን እያላችሁ ጽፋላችሁ። አዶናይ እንወድሃለን እያላችሁ ጽፋላችሁ። አዶናይ በርታ እያላችሁ ፍቅራችሁን ብቻ በተሰማችሁ ቃላት ፍቅራችሁን ግለጹለት። ጋይስ የአዶናይ ኤነርጂ እኛ ነን። በጣም ስለምትወዱት ደግሞ በጣም ምን ያክል ለሱ ተቆርቋሪ ለሱ ተሟጋች ሰዎች እንዳላችሁ ሳስብ እንዴት ሞራል እንደምትሰማኝ ልነግራችሁ አልችልም። ጋይስ አዶናይ ማለት ኢትዮጵያ ማለት ሌላ ምንም ትርጉም የለውም። የዚህ ዘመን ወጣቶች እንዲህ አይነት ሰዎች አንዴ ነው የምናገኛቸው። ካመለጡን ይቆጫሉ። በጣም እንዲሰሩ ፑሽ መደረግ አለባቸው፣ መበረታታት አለባቸው። በእውነት ይህንን ደግሞ ኢትዮጵያ ውስጥ ያላችሁ እሱ ኢንቫይት የሚያደርጋቸው ታዋቂ ሰዎች ሲመጡ መኪና ክራይ የምትሰሩ ሰዎች፣ ካምፓኒዎች፣ ሆቴሎች አዶናይን በመደገፍ ሌሎችም በገንዘብም በሐሳብም በመደገፍ የሚመለከታቸው አካላት ከጎኑ እንድትቆሙ በጣም አደራ ማለት ወጣለሁ። ይሄ እንደ ሀገር እየተሰራ ያለ ስራ ነው። ፖለቲካን የማይወክል ዘር ማንነትን የማይወክል አገርና አገርን የመንግስት ጉዳይ ምናምን የሆነ ብቻ ሳይሆን አገርና አገርን በመውደድ ብቻ የሚሰራ ስራ ነው። ብዙ ጉድለት እንዳለብን እናውቃለን። ነገር ግን አዶናይ ያስተማረን ፖዚቲቭን ማየት ነው። በጣም ወዳለው ብራዘር፣ በጣም አደንቃለሁ። እስከ መጨረሻው እስከ ደም ጠብታ ካንተ ጋር ነኝ። እናንተም ለአዶናይ ቴንኪው በሉት ጋይሶች። አዶናይስ አምባሳደር መባሉን ትክክል ነው? ይገባዋል አይገባውም? ኮሜንት ላይ እና በጣም ነው የሚያሳዝነው ጋይሶች። ሁሉም ተጫዋች በቃ እያለቀሰ ነው እየወጣ ያለው። አይዟችሁ አይነባ መልካሙ አይዟችሁ መልካሙ አይዞ ያሬ በጣም ከባድ የሚባል ስብራት ነው ያጋጠመው ማለት ነው። የወላይታ ህዝብ ግን በጣም የዋህ የሆነ ህዝብ ነው። ማርያም እንዴት እንደሚያለቅሱት አዝኖ ነው እንግዲህ እንደዚህ ያለቀሰ ያለው። እጅግ ያሳዝናል። ቅዱስ ቂርቆስ አሁን የደረሰበት አሰቃቂ ጉዳት በቃ ይሄ ነው። የስፖርተኛ ሀብቱ እግሩ ነው። ያ ሁሉ ገንዘብ የፈለገ ገንዘብ ቢበላ አንድ ተጫዋች ማለት ነው በቃ ኬሪየሩ በእንደዚህ አይነት ምክንያት ሊያጣ ይችላል። አላህ ቀላሉን ያደርግልህ ቅዱሴ። እጅግ የተጫዋቾቹን ስሜት ፖስት አድርጌላችሁ አይታችሁት ነበረ፣ እያያችሁት ነው። በቃ 50-50 ግጭት ውስጥ ነው ፋውል ተሰርቶ ሲሆን 50-50 ግጭት ውስጥ ነው ይህ አደጋ የተፈጠረው። ስፖርተኞች ራሳችሁን ጠብቁ። እስኪ ስትጫወቱ ረጋ እያላችሁ ተጫወቱ። ቅዱስ አላህ አፍ ያደርግ። አላህ ቀላሉን ያደርግ። እንግዲህ አሁን የተሰበረው ተጫዋች ቅዱሴ ማለት ነው ሆስፒታል ገብቶ አሁን ሕክምና እየተደረገለት ነው የሚገኘው። አሁን
ስብራቱ እየተጠገነለት ይመስላል ማለት ነው። ቪዲዮውን እዩት። ማዕበሉ ወጀቡንም አሳልፎ አሻግሮኛል በክንዱ። አዲስ አበባ ነው ጋይስ፣ ኤርና ሞል ጋር ማለት ነው። አዲስ የወጣ መግለጫ ነው። ከዚህ በኋላ ኤርና ሞል አደባባይ አርሰናል አደባባይ ተብሏል። ከዚህ በኋላ አርሰናል አደባባይ ተብሏል። ኤርና ሞል ከዚህ በኋላ በቃ የዩናይትድ ደጋፊ ነው። ምን ይባላል ያው ይሄ ሁሉ ለኔ ነው። ይሄ የት ነው? ሐዋሳ ይመስላል። ሐዋሳ ነው ይሄ መሰለኝ። እንግዲህ አርሰናል ደጋፊዎች እንኳን ደስ አላችሁ፣ ግን አረጋጉት። እንባቸውን መቆጣጠር አልቻሉም። አለፈልን። ይሄ እንባ ብቻ አይደለም። ይህ ቪዲዮ ለታሪክ ይቀመጥ። ሁላችሁም ሼር እያረጋችሁ አዳምጡኝ። በትናንትናው ዕለት በመላው ዓለም በተለይም በኢትዮጵያ የሚገኙ የደማቋ ቀለም አርሰናል ደጋፊዎች እንባቸውን መቆጣጠር ተስኗቸው በሶሻል ሚዲያ ታይተዋል። ለዓመታት በየውድድሩ ዓመት መጨረሻ ላይ በሽንፈት በቅርብ ርቀት ዋንጫ በማጣትና በቁጭት አንገታቸው ሲደፉ የነበሩም በየመንገዱ በየካፌውና በየማህበራዊ ሚዲያ ሙሽራ መሆን የማይቻል ዘላለማዊ ሚዜ እየተባሉ መሳለቂያ የነበሩት ምስኪኖቹ ደጋፊዎችም ትናንትና ግን ያንን ሁሉ ዓመታት ስቃይና ለቅሶ በከፍተኛ ደስታ እንባ አነቡትም። ለ22 ረጅም ዓመታት መጠበቅ በኋላም የአርሰናል ደጋፊ መሆን ምን ያህል ትዕግስትና ጽናት እንደሚጠይቅ ለዓለም ያሳዩት እነዚህ ደጋፊዎችም በመጨረሻም የ2026ቱን የእንግሊዝ ፕሪሚየር ሊግ ዋንጫ በይፋ ጨብጠዋል። ለሁለት አስርት ዓመታት በውስጣቸው የታመቀውን ስቃይ በአንድ ታሪካዊ ምሽት አክመውታል። በተለይ በየሰፈሩ በየመገናኛ ብዙሃን ዘንድሮስ ዋንጫ ትበላላችሁ ተብለው ሲፌዝባቸው የነበሩት የአርሰናል ደጋፊዎችም ትናንትና ምሽት ለቅሷቸውን ወደ ታላቅ ፌሽታና ጭፈራና ደስታ ቀይረውታል። በትናንትናው ምሽት የፈሰሰው እንባ የዓመታት ታማኝነታቸውንና የንጹህ ፍቅራቸው መገለጫ እና የክብር ዘውዳቸው ማረጋገጫ ነበር። እነዚህን ታማኝ ደጋፊዎች ለዘላለም ስላቅና ለቅሶ አውጥቶ ወደ ታላቅ ፈገግታና ኩራት የመለሰው ይህ ታሪካዊ ምሽት በኢትዮጵያ በመላው ዓለም በሚገኙ መድፈኞች ልብ ውስጥ ዘላለም በደማቅ ተጽፎ ይኖራል። 22 ዓመት ነው የጠበቁት። እንግዲህ ጋይሶች ቀላል አይደለም። እንኳን ደስ አላችሁ። የዛሬ ቪዲዮአችን ይሄ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።